እንዴት ቀረባችኋቸው? ካልተታወቃችሁ በዚያን ሰዓት እንዴት ልትቀርቧቸው ቻላችሁ? ቆይ ደላሎቹና ደላሎቹ ተዋውቀው ነው አብራችሁ ሄዳችሁት ወይስ ሳይተዋወቁ እናንተን የወሰዷችሁ? ሁላቸውም አንድ ናቸው። እናንተ ስንት ሆናችሁ ነበር ወደ እነሱ ተደበለቁ? ሁለታችሁ ብቻ ናችሁ? ወደ ድንበር የሚያስቆርጣችሁ ሰው ሁለታችሁ ብቻ ነው? እሺ እዚህ ጋር ቆይ አንድ ልጨርስ። ቆይ ሳርቺ አንድ ጥሩ ፖይንቶች ስላሉ አሁን ለምሳሌ ከገጠር ልጅ ጋር ከነሀና ጋር የመጡ ሁለት አስቆራጮች አሉ። ከእናንተ ጋር ስንት አስቆራጮች አሉ? ስለዚህ አራት አስቆራጭ አለ ማለት ነው። ከየት ነው እናንተን ያመጧችሁ? ከየት ነው ያመጧችሁ? እኮ ከየት የት ነው ያረፋችሁት? ከጅዳ ነው? ማን የሚባል ቦታ? ሀፊፍ ሁለቶቹ አስቆራጭ የመጨረሻ ጥያቄ ልጠይቀው። እንግዲህ አራት አስቆራጭ አለ። ከነ ተክላይ ጋር የመጡ ሌሎች አስቆራጮች አሉ ከዳገቱ በኋላ እና ስንቶቹ ከእናንተ ጋር ሄዱ? ስንቶቹ ቀሩ እዛ? ይሄ ነው የመጨረሻው። በቃ ሁሉ ነው የሄዱት ሀዋሹ ድረስ። እሺ ከነ ተክላይ የመጣ የለም አይደለም? ምንድን ነበር ሀኒ የለበሰችው ልብስ ምንድን ነበር ታስታውሳለህ? ቢጃማ። ምን አይነት ቢጃማ? እንደ ዳለቻ ማለት ያኔ አረንጓዴ መሳይ ነው። ሽሮ መሳይ ነገር ነው የለበሰው። ሽሮ ነገር መሳይ ነው። ቢጫ ነው የለበሰችው ማለት ነው። እሺ ሌላ የምጠይቁ ሌሎችም ስላሉ ሌሎችም ማለት ነገር እኔ ጠይቅ። እሺ ግን ድምፁ አይሰማም። ያው አንተ እንትን በልልኝ። ሀና ከእናንተ ጋር ከሄደች በኋላ ያው ተደፍራለች። ይህን ታውቃለህ? ይሄ ጉዳይ በእሷ ላይ መፈጸሩንም ምናምንም አልሰማህም? አታውቅም? ኦኬ ጨዋታ ሰምተሃል? ምንም አይነት ያየው የለም። ጥሩ አሁን ይህንን ያዛችሁ ወደ ሌላው እንወስድ። አንድ ብቻ አንድ ጥያቄ ብቻ። ቪዲዮ አብረህ ሰርተሃል ከገጠር ልጅ ጋር? ዝም ብላችሁ ገብታችኋል እንጂ የተናገራችሁት የለም። ስለዚህ ቤተሰቦቿ ሊያምኑ ስላልቻሉ ማስረጃ እንዲሆናቸው ነው። ማን ነው እንደዚህ ያለ? እንደዚህ ያለ ሰው ማን ነው? ቆይ እንደዚህ ያለ ሰው ማን ነው? የገጠር ላይ ነው ቪዲዮ እንስራ ያላችሁ? ስለዚህ ቤተሰቦቿ ስላላመኑ መሞቷን ሰብሰብ ብለን ቪዲዮ እንስራ ብሏችሁ ነው? እንደው ዝም ብሎ አስገባቸው? ሰብሰብ ብለን ቪዲዮ እንስራ ብሏችሁ ታዲያ አንድ ከያኔ ልጨርስ እዚህ ጋር። አሁን እሱ ሰብሰብ ብሎ ነው ቪዲዮ የሰራው። ይቺ ልጅ ስትሞት በአይኑ አላየም፣ በአይኔ አላየውም ብሏል። ኢቭን አሁን ራሱ እሱ መደፈሯንም አላየው ብሏል። ከአንድ አይሉ ለሶስት ጊዜ ግን የገጠር ልጅም ስጮ ሰምተናል። ስትመጣም ፊቷ በላልዟል ምናምን ሲል ነበር። ያንኛው ልጅ ተናግሯል። ባላየው ነገር ባልሰማው ነገር ምንም መረጃ በሌለው ነገር ለምንድን ነው ቤተሰቦቹን ለማሳመን ተብሎ ቪዲዮ ሲሰራ አብሮ የሰራው?
ተምታታ ማለት ሲቆይ ድገመው የሰው ልጅ በዚህ ያክል ቆይ። ስለዚህ አንተ የሆነ የሰው ልጅ በዚህ ያክል የሆነ አሻጥር ይሰራል ብለህ ስላላሰብክና መሞቷ እውነት ነው ብለህ ነው እንጂ ብትጠራጠር ወይም ደግሞ አልገባም ነበር የምትለው። አሁን ስታስበው ትክክል ነበረ ወይ ስህተት ነበር? እኮ አሁን ስታስበው አንተ እዛ ቪዲዮ መግባት ነበረብህ ወይስ ስህተት ነው ብለህ ታምናለህ ወይም ትክክል ነህ? እኮ አንተ አብረሃቸው አልመጣህም ዘላቂ መንገድ። ሁለተኛ ስትሞት አላየህም። ከበብ ብለን ቪዲዮ እንስራ ሲል መደብለቁ ስህተት ነበር። ለምን ተደበለቅ? አንተ አላየህም፣ አልሰማህም፣ ምንም ኤቪደንስ የለም። ኢቭን ከሰራ በኋላ ራሱ ይሄ ሁሉ ነገር ሲደረግ በለው ሰያ ይሄ ሁሉ ነገር ሲደረግ ለምን አልወጣም? ቆይ እሺ። ስለዚህ ባላየው ነገር ቪዲዮ መግባት ስህተት ነው። ስህተተኛ ነው የምትለው? ሲጀመር እንስራ ቆም ብሎ ነው እንጂ አንተ ምን ያወራኸውም የለም። አለች በህይወት ብቻንቋት ምን እንዳደረጋችኋት የት እንዳደረጋችኋት። ወደ ሌላው እንድናልፍ ደግሞ እዚህ ላይ እስካሁንም ራሱ የገጠር ልጅ ይዛችሁት ብትሆኑ ሀና ወንድማችን ይቅርታ በጣም ስለአላፋነህ ይቅርታ። መልካም አዳር። አሰብክበት ድረስ እንግዲህ ቤት ለመባል ትመሰክራለህ። እኛ ለመክሰስ እቅድ ስላለን አንተ ይሄ ነገር እውነት ለመሆኑ በፍርድ ቤት መጥተህ መመስከር ትችላለህ። አይመሰክርም። ይሄ ያወራበት ቮይሱ ይመሰክርበታል እኮ። አሁን የተናገርከውን መድገም ትችላለህ ወይ ፍርድ ቤት ላይ? ለምን ተቀርቷል? ያወራው በሙሉ ተቀርቷል። አይደለም ይህን ሁሉ አካሄዳችሁን አሁን የተናገርከው ነው የምትጠየቀው። ያንን ለመመስከር ፈቃደኛ ነው ፍርድ ቤት ላይ? ፈቃደኛ አይደለም ነው ካለ አንድ ነው እያለ አይደለም። አሁን ቪዲዮ ከፈትልን ለሰከንድ ለሳያ ለኛ አይደለም በመስመር ቪዲዮ ማድረጋችን አይቻልም። በቃ ችግር የለውም። እሺ ወንድማችን ሲጀመር ማለት ነው ወደደም ጠላም ያው ድምፁ አለም ነው ቦይስ ያደረገው ያለው በዚህ ሰዓት ወደ 50,000 30,000 ህዝብ ቁጭ ብሎ ማለት ነው። መካድም አይችሉም፣ ምንም ማድረግ አይችሉም። ነገር ግን እቺ ልጅ የገጠር ልጅ ነው ያስበላት። ወደዳችሁም ጠላችሁም በአይኑ ሳያይ እነሱ ብቻ ካጠገባ ወሰዷት፣ የፈለጉትን ነገር አደረጉ፣ ዋሻ ውስጥ አስገቡ። ወጥቶ እሱ ቪዲዮ ስሩ ተባለ። ኤብን ከሱ ጋር ያሉት ራሱ ቪዲዮ እንደሚሰሩ አያውቁም። የገጠር ልጅ አመጣ ቁጭ አደረጋቸው። ሞታለች ብለን ቪዲዮ እንስራሉ፣ አብሮ ሰሩ። አለቀ ነገሩ። ገባችሁ? እቺ ልጅ ሞቷን ሳትሞት ሞታለች። እውነቷን ያጠፋ የገጠር ልጅ ነው። እስካሁን ድረስ ብዙ ሰዎች የገጠር ልጅ ያዙት፣ የገጠር ልጅ እሱ ጋር እውነት አለ ስትባሉ አልሰማችሁም? ለምን? የገጠር ልጅ ከደላሎቹ ጋር ከምኖቹ ጋር አንድ ናቸው። በነፃ ነው ሄደው ፕሮሞት አድርጎላቸው ኢቃማውን በግማሽ ከፍሎ ያሰሩላቸው እነሱ ናቸው። ይሄ ሁሉ እያለ በእነሱ ላይ ይመሰክራል ብላችሁ ማሰብ ይሄ ቅልነት ነው ሲጀመር። ገባችሁ? ነገር ግን ዛሬ የመጣው የራሱን ነገር አመቻችተው ምን ብሎ እንደዛ ነው። አሁን የገጠር ልጅ መጥቶ በኮንፊደንስ ምንም አታመጡም እኔ ያየሁትን ነው የምናገር የሚለው። እስከ ዛሬ ድረስ ፈርቶ እኮ እንትን ብሎ ነበረ፣ አጠፋፍቶ ጠፍቶ ነበረ። ዛሬ ነው የመጣው። እዛ ላይ ይግባ ያልከው ያለኝ እሱ ነው። ላይ ይግባ ያለው ሸዋሮቢት ከተማ ሙሉ ስሙን ጠይቀው። 05 ሙሉ ስሙን ጠይቀው። አሊ ብቻ። አሊ ማነህ? አሊ ሁሴን አህመድ። አሁን ኢትዮጵያ ነው አለው። እሺ እነማን ጋር ነው የመጣው? ከጅዳ ወደ የመን ተፈሪ ጋር ተፈሪና አንድ ሞሳ ከነ ገጠር ልጅ ጋር ነው እና የገጠር ልጅ ደሞሳ ሌላው
ነገሰ ደግሞ ሳሌ ነው ከማን ቤት ነው የተነሳችሁ? ጅዳ እነሱሳ? እነሱ ደግሞ ከነገሰ ወንድም ቤት። የነገሰ ወንድም ማን ነው? ጌትነት። ከጌትነት ቤት ነው የተነሳው የሚባል አይደለም። ደላላችሁ ማን ነው? ጥሩ ጥሩ ነው። ይሄ መና በላይ ብሺ ቆይ እንደዚህ ኮድ ልስጥህ። እህት ቢሆኑ ራሱ አስበዋል። አንተ ጋር እውነት የለም ማለት አይደለም። እውነት ብዙ እውነት አለ። ግን እውነታ ደግሞ ህዝቡ የሚያውቀው ደግሞ አንድ እውነት አለ። ልጅቱ በህይወት አለች። በህይወት ያለች ልጅ ለምን ሞተች ተባለ? ልጃችን የምነካው እስኪ አታደናጡትኝ። በፍቅር ጠይቁት እስኪ። የገጠር ልጅ ብዙ ነገር ያውቃል። ስለምታበሳችሁን ነው እንጂ ተብሎ ነው። እውነት ነው። በጣም ብዙ ሰው ሰድበዋል፣ ብዙ ሰው አንቋሸዋል። ለእሱ እኛ ይቅርታውን እንወስዳለን። ምክንያቱም ተሰድበሃል። እውነቱን ከሰጠህን ግን እውነት ለመናገር አንተ ማንገስ እንችልበታለን። አንተ አንድና አንድ ነው የምትናገረው። እዛች የሆነች የደበኩት ተለይቼ የደበኩትም ሆነ ምንም ነገር ያደረኩት ነገር የለም። ሚኪ ጓደኞችን እኮ ጠይቋል እኮ። እኔ ከዚህ በላይ ምን ላድርግ? እኔ ሄድኩት እንደ ማንኛውም ተጓዥ ሆኜ አብሬ ነው። ወይ በሰው አማና ሄጅ አይደለም፣ ወይ በሰው ግር ሄጅ አይደለም፣ በራሴ በላቤ ነው። ስንት ብር ከፈልክ ስትሄድሽ? የከፈለልኝ የአጎቴ ነው፣ የአጎቴ ልጅ ማለት ነው። ስንት ከፈልኩልህ አለ? ገንዘቤ ያለው አሁን እነሱ ጋር ነው። የምሰራበትን ብር እሱ ጋር ነው የማደርገው። ተረዳኛል? አዎ ገብቶኛል። ጎበዝ። ግን ስንት ብር ከፈልኩልህ አለ? ወደዛ ለመሄጃ ነው 5500 ብር ነው ያለኝ። አሁን የኔ ራሱ መልስ አለኝ፣ አልተሰጠውም እስካሁን ድረስ። ገባ? እኔ ሄድኩት በባህር ነው። ይኸውልህ የገጠር ልጅ ትልቁ ስህተት ምኑ ጋር እንደሆነ ልንገርህ። እነዛ ሰዎች በአፋቸው ሞተች አሉ፣ ግን ሰዎች ደግሞ መጥተው አለች አይተናታል ሲሉ አታላችሁኛል ብለህ ከኛ ጎን መቆም ሲገባ ሞታለች ነው አሁን የምትለው አንተ። ያ ነው ትልቁ ስህተት። አየህ፣ አታላችሁኛል እቺ ልጅ እያለች ለምን እንዲያሰራችሁኝ ብለህ ከኛ ጎን ወደ እነሱ መክሰስ ሲገባ እያደረክ ያለው ግን አሁንም እነሱ ነው የምትከላከለው። ይሄ ነው ትልቁ ስህተት። እኔ ማንንም እኔ ያለሁበት ራሴ ይሄን ራሱ እንትን ባላችሁልኝ እንኳን ሌላ እንትን ልል እኔ ለራሴ የማልሆን ሰው ነኝ። እንኳን ለሰው እንትን ምል ስለ እነሱ ምን አገባኝ? እኔ ስለ ራሱ ይመለከተኛል እንዴ? አሁን አንተ ዛሬ መታ የተናገረችው ልጅ ሰምተሃታል። ከ14 ቀን በፊት ለ9 ቀን አብሬያት ነበርኩ ብላ ተናግራለች። ይሄን ስትሰማ ምን ተሰማ? ለ9 ቀን ማለት የዛሬ 14 ቀን ሳውዲ ገብታለች ልጅቷ። ኦሮሞ ልጅ ነች። ለ9 ቀን ሀኒን አምጥተዋት ለ9 ቀን እሷ ጋር ነበረች ማለት ከ24 ቀን በፊት መታ ለ9 ቀን እሷ ጋር ቆይታ የዛሬ 14 ቀን ተለይታት መታለች። ያን ስትሰማ ምን ተሰማ? አሁን ይሄንን እኔም ካንተ ነው የሰማሁት። እኔ ላይቭ ላይ አምጥቻታለሁ እኮ ልጅቷን መስክራለች። በኦሮሞ ናት። ያውም ስምሽን ከዛሬ በኋላ ብትጠሪ ሀና ካሉሽ አይደለሁም ሄለን ነኝ በይ ተብላ ኦሮሞ ዋጋ ሲያደርጓት እንዴ እቺ ልጅ እኮ አሁን ልለቃት ነው ብትናገር ስል እቺ እኮ ኦሮሞ ናት እንዳውም ትገላታለች ነው ያሏት። የገጠር ልጅ ሁሉም ሰው ስለሚጠይቀው ልጁም እየተጨናነቀ ነው። እሱን የምንረዳው እባክህን። ልጁ ማን ነው ለአንተ ደውሎ ነው ልጅቱ ሞታለች ብለህ ነገር ያለቅስ በስልክ ተደውሎ ነው ወይስ ማን ነው የነገረው ለአንተ? እንዴት እንደዚህ መሞቷን የነገረን? መሞቷን አንተ እንደታወቅ በአይንህ አላየህም። ልጅቱ በጤናዋ ስለሆነች ማን ነው ይህን ነገር? እኛ አሁን ትመጣለች ብለን የጠበቅንበት ቦታ ላይ ጠይቀናቸዋል። ገባኸኝ አይደለ? ምን አሏችሁ? ስንት ልጅቷ ስንል ሂዱ አሉ። ዝም ብላችሁ ሂዱ አሉ። ገባህ? እዛ ቦታ ላይ ማንም ሰው ሂድ ሲባል የሚሄድ ነው። ወይም እምቢ ማለት አልችልም፣ አልሄድም ማለት አልችልም። ታዛዥ ነኝ። እሺ ብዬ ነው የሚሄደው። ወደፊት ሄደ ቢጋላ ጋር እንደደረስን ሁላችንም አንድ ላይ ነው ቁጭ ብለን የተነገርነው። ኦኬ። በስልክ ሰዋን ያዘላት ያጎቴ ልጅ አለ። ከዛ ነገሩን። በቃ ይሄ ነው የተፈጠረው ነገር። በስልክ ደውለው አይደለም የነገሩ መሞቷን? አይደለም። ኦኬ። ልጅቱን ይዘዋት የመጧት እዛ ከጎናቸው የደፈሯት ሰዎች ልጅቱን ሲመልሷት ማን ነው እናንተን ይዟቸው የሄደው ወደዛ? ወዴት? ወደ የመን። ወደ ድንበሩን ቆርጠን ካበቃን በኋላ እነዛው መሪዎቹ ናቸው አራቱም ይዘውን የሄዱት ሁሉም ማለት ነው። የሆነች ልጅ እንዲያውም ደክማባቸው የሌላ ሰው ትሁን ትየት እንደመጣ ያላቅም እዛው ድንበሩ ላይ ግን የሆነች ልጅ ከኛ ጋር ሄዳለች። እንደዚህ እየደከመች እሷን ራሱ ቀስ አድርገን ነው ይዘን የገባ ነው። ሀናን ሲይዙ እሷን አሳልፏት እሷን ለቅቋት ማለት ነው። ታዝ ላይ መጣችሁ ማለት ነው። በእግሯ ነው የሄደችው። እሷ እንኳን በእግሯ ነው በቃ ቁጭ ቁጭ እያለ ተነሽና ሂጂ ከፈለግሽ እያሏት እኔ ሌላ ሰው ትሁን የምንቱን አላውቅም። እዛ ቦታ ላይ ግን ከለሯ ምን አይነት ነው? ቀይ ነች፣ ቀይ ዳማ፣ ጥቁር ነች? ከለሯ ምንድን ነው? ልጅቷ ቀይ አይደለችም። የሆነ ጸይም ያለች እንደ መጥቆርም ያለች ልጅ ነች። ግን ትግሬ መሰለችኝ። አማርኛ የምታወራ አይመስለኝም። አሁን ጠዋት ከተጠየቀው በስልክ ጋር አንድ የሆነው ነገር ያንተ ይሄ ነው። አንዱ ምሳሌ ልጅቷ እዛ ላይ መጣችሁ ጥቁር ነች፣ ያኔ ደግሞ እግሯ ቀይ ነው። እኔ አሁን እዛ ላይ ያልሄድኩበት ነገር ሚኪ ምን መሰለህ፣ ልጁ የጀዋሃ ልጅ የሚባል ከኛ ጋር የመጣ የለም። ምን ነገር
ገመዱ ጋር ቪዲዮ ቀርጿል ለሚለው ውሸት ነው። አልቀረጽኩም ምንም ነገር ነው። ስልክ የሱ ስልክ ተመልሷል። ይህም ውሸት ነው። ስልካችን የሁላችንም ተወስዶ ነው እንደገና በኋላ የሰጡን። እሱ ልጠይቀህ ነበረ መለስከው። የሌሎቹን ስልክ ይዘው ያንተም ስልክ መልሰውልሃል እየተባለ ነው። ይሄ ውሸት ነው። ልጁን አምጡትና እኔም የምጠይቀው ጥያቄ ነው። እሺ ሀኒዬ በስልክ ስትቀርጻትኝ እንዳትፖስተው እኔ አሁን እንዲሁይም መፖስት አልፈልግም አገር ቤት በሰላም ስንገባ የዛኔ ነው የምትለቀው ብለሃለች። የቀረጽከውን ቪዲዮ ግን አይደል የገመዱን ሳይሆን ሌላ ቦታ ላይ የቀረጽከው። እኔ ቪዲዮ ስቀርጽ እንዳታስገባኝ ነው ያለችኝ። የሆነ ግን ቅንጭላቷ ገባ ብሎ ነበር አንድ ቪዲዮ ላይ። እሷ አለኝ እንደውም አይታችሁታል። ከፊት ለፊት ያሉት ናቸው እያላችሁ ነበረ። እሷ አይደለችም ያቺ ከጎኔ በኩል ያለችው ልጅ ነበረች እሷ ማለት ነው። እነዛ ደግሞ የሌላ ደላላ ናቸው። ይሄ ምንድነው ስሙ? እሱን ጭንቅላቷን ታሳየናለህ ፕሊዝ? አዎ አለ። ማውራት ይቻላል። እድል ትሰጡኛላችሁ ወዳጆች? የዛኔ አሁን የነበረው ገመድ የሆነ የጨርቅ ምናምን ነው። ገባ አይደለ? ደግሞ ራቅ ተደርጎም ስላልተቀረጸ አሁን ራቅ ብሎ የተቀረጸ ነገር ነው እኔ ማወቅ የምችለው። ሌሎቹም አሁን እንደዚሁ አስገብተህ መጠየቅ ትችላለህ ነው እንጂ ቦታው አለየልህም። ሰያ ፎቶ ከኋላ እንደተጀመረ አውቀዋለሁ። ከኋላ የተጀመረ መሆኑ አሁን ከኋላ ያለው መንገዱ እንደዛ ነው የመጣንበት። የሆነ ውሃ ምናምን የሆነ ለምጨቅ ያለው ነገር ነው ስንመጣ ማለት ነው። ከዚህ ከሳውዲ ስንገባ ወደዛ ሰያ ባካቸው የፎቶውን ነገር በጣም ወሳኝ ነው። ጭንቅላቷ ይታያል ስላለ ያችን ጭንቅላቷን ስክሪንሻት አድርጎ እዚህ ላይ ከስክሪን ላይ ቢያመጣ ያሳየን ጥሩ። ከዛው ግን እኔም የጨረስኩ ስለሆነ ጥያቄውን እንዳታስገባኛለች ቦታ ላይ ሀኒ ጋር ከጎን የነበረችው ሴት ማን ነው ስሟ? እኔ ራያ ልጅ ናቸው። ራዮች አሉ ከሪያድ የመጡ ማለት ነው። የትኛዋ? እቺ እዚህ ያለችው ከሷ ያለችው። እሺ ቆረጣት፣ እሷን ብቻ ቆረጣት ነው። ጸጉሯን የተሰራ አይመስለኝም። እሷ ልጅቷ የሆነ ልስልስ ያለ ጸጉር መሆኑን አስታውሳለሁ። የለሰለሰ ሉጫ። ኦኬ እሺ። ከዛ በኋላ የገጠር ልጅ አሁን አንተ ሀና ሞታለች ስትባል መጀመሪያ ለማን የተናገርከው? ኧረ እኔ ለማንም አልተናገርኩም። ቤተሰብ ራሳቸው ናቸው ደውለው የጠየቁኝ። እነሱ ሰምተው ነው የጠየቁን። ገና እዛው ፈርሻ እንደሆን ማለት ነው። በስንተኛ ቀኑ ጠየቁ? እዛው በቃ ልክ ማታ ገባን፣ ጠዋት ማርፈጃ ላይ ጠየቁን። ከዛ እናንተ እንኳን አይተን ቢሆን እና ምን ነበረ ያለውን ነገር ነገር ናቸው። ያው መጥተው እንደነገሩን ማለት ነው። ቤተሰብ ማለት ባለቤቷ ወይስ አባቷ? ራሱ አባቷ። ባለቤቷ ደውሎልህ ነበር? ባለቤቷንም አውርቼዋለሁ። ኦኬ በኋላ ደውሎልህ? አውርተናል። በኢሞ ደውሎልኝ ማለት ነው። ከዛ ፋዘሯ ሙሉ ደውሎልኝ። ሌሎቹ ጋርም እንደዚሁ ነገሰ የሚባለው እንደዚሁ አለ የለ ጠየቁኝ። ያለውን ነገር ነገርኳቸው። ልክ እንደዚህ ቲክቶክ ላይ እንዳያረኩት ማለት ነው። እሺ ለምንድን ነው ነገር ስለሌለ ታዲያ አንተ ምንድን ነው ልጆቹን ሰብስበህ ቶሎ ቤተሰብ እያስቸገረን ነው ቪዲዮ እንስራ ብለህ ያልካቸው? እኔ ቪዲዮ እንስራ፣ ግማሹ በጥይት ተመታለች ይላል፣ ግማሹ ጀልባ ተገልብጦ ነው ይላል፣ ግማሹ ድንበር ላይ እንደዚህ ሆና ነው እያሉ እኔ ቪዲዮን የሰራው ሳሪ ከ8 ቀን በኋላ እንግዲህ አስቢ። እዛ ድንበር ላይ ቁጭ ብለናል፣ ብዙ ቀን ተቀምጠናል። ከዛ በኋላ አደን ገብተን ነው የሰራሁት ቪዲዮን ማለት ነው። አደን የሚባል ሀገር ገብተን እንግዲህ እዛ እንኳን ለመድረስ 2 ቀን ይፈጃል በመኪና። ኦኬ አሁን ያ አንተ ቤተሰቦቿ ደውሎልህ ኦልሬዲ መሞቷን አረጋግጠህ ጠይቀሃል። ሌላው ሰው የፈለገው ቢል አንተ ለምንድን ነው ቶሎ እኛ እንሰባሰብ? አሁን በክፋት አስቤ አይደለም ቪዲዮን የሰራሁት ገባሽ? አይኖ ግን ሌላ ነገር አስቤ አይደለም። ግን ከእኛ ጋር ስላለች የተፈጠረውን ነገር ህዝብ እንዲያውቅ ብዬ ለህዝብ ነው የተናገርኩት። ያ ነገር ጥፋት ነው ካላችሁ ደግሞ ይቅርታ ጠይቃለሁ ብዬ ወይት ገና ይቅርታው ላይ አልደረስክም። ሲቀጥል አሁንም ደግሞ ሌላ ጥያቄ። አሁን አንተ ስትጮህ ሰምቻለሁ፣ እንደገና ደግሞ ፊቷ እንትን ብሎ ነበር አልክ። አሁን አብሮ የነበረው ልጅ ግን ምንም አይነት ጩኸት እንደሌለና መደፈሯ ላይ ምንም አይነት ነገር እንዳልሰማ ነገረን። የትኛው? አሁን ቅድም ሲያወራ የነበረው ልጅ። ይሄኛው ከዛ በኋላ የመጡ ልጆች ናቸው። 2 ልጆች ናቸው። አንዱ ሉሌ ይባላል፣ አንዱ ይሄ ደምሳሽ የሚባሉ። እነዚህ ከዛ በኋላ ነው የመጡት። ሌሊት ላይ ነው የተገናኘው። ኦኬ ሚኪ ሄድበት። ኦኬ እኔ የምለው ምንድን ነው ሀኒ ድምፅ አሰምታ ነበረ። ድምጿን ሰምተዋል። ስትመጣ ፊቷ በላዟን ተመታለች እና ሞታለች ብለህ ነገር ሲሉ ምን ተጠራጠርክ አንተ? እንደው መቼም አንተን ያህል ንቁ ሰው መቼም እንኳን አንተ ማንም ዛሬ አይጠፋውም የሆነ ሰው በዛ አሰቃቂ ድምፅ እየጮኸች መጨረሻ ፊቷ ላይ እንደዛ ሆኖ ስታየው መጨረሻ ምን ተሰማህ አንተ? ሞታለች ሲሉ ምንድን ነው የተሰማህ ነገር? ምን አልክ አንተ? ምንም ያልኩት ነገር የለም። እሺ እሰራለሁ ቪዲዮ አልካቸው ወይስ ዝም አልክ? እኔ ቪዲዮ ስራም አላሉኝም፣ ማንም ያለኝ የለም። ስለዚህ ቤተሰቦቿ ናቸው መጀመሪያ ደውለው ሀና የታለች ብለው ያሉት ሰዓት ቪዲዮ ሰራህ አንተ? ኖ እነሱም እንደዚህ ብለው አይደለም እኮ የጠየቁኝ ብራዘር። እሺ ደወሉብኝ አልኩ አይደል እንዴ? ደውለው እናንተ እንኳን አይታችሁ ቢሆን እናምን ነበር አሉ። የሀገር ልጅ ናቸው። እናንተ እንኳን አይታችኋት ቢሆን ስትሞት እናምን ነበር አሉ።
አይ እኛ በአይናችን አላየንም፣ ግን የተነገርነውን እንደዚህ ብለው ያሉንን ነው ለእናንተ የተናገርነው። እኛ በአይናችን አላየንም ብለን ተናገር። ያ ማለት ግን በአይናችሁ ሳታዩ ቪዲዮ ስትሰሩ እንዴት ምን መረጃ ይዛችሁ ነው እንደማለት እንደሆነ ገብተዋል። እናንተ እንኳ አይታችሁ ቢሆን ኑሮ እና ምን ነበር ሲሉ ምን ማለት እንደሆነ ተረድተዋል። ግን እነሱ ያሉትን እኮ ቪዲዮም የለም የፎቶ ማስረጃም የለም። ባይሆን እንኳ ያገሯ ልጆች በአይናችሁ በብረቱ አይታችሁ ቢሆን ኖሮ እናምን ነበር ልጅቱ በህይወት አለች እንደማለት ነው። እንደዛ ሲሏችሁ ቀጣይ የምጠይቀው ለባለቤቷ ነው ደውለህ አንተ የነገርከው መሞቷን ወይስ እሱ ነው የደወለልህ? እሱ ራሱ ነው የደወለው። ቤተሰቦቿም ራሳቸው ናቸው የደወለው። ሰምተው እኔ ከየት እንደሰሙ ራሱ ጅዳ ደርሶ በቲክቶክ ሁሉ ተሰራይቶ ነው እኛ የሰማነው። እንትን ቤተሰብ እንደዚህ እንትን ያለ ማለት ነው። በቲክቶክ ሁሉ ቁጭ ብለን አይተናል። ቲክቶክ ላይ ተለቁ ልጅቷ እንደዚህ ሆናለች እያሉ ማለት ነው። ይሄ ሁሉ ሰው ተጠያቂ ነው ማለት እኮ ነው በዛ አይነት እንደው ከፈቀዳችሁልኝ አይደለም ትላለህ። ንገረኝ እስኪ ሚኪ። ልክ ነህ፣ ግን በቦታው ያለ ሰው እና በሚዲያ ላይ የሚያወራ ሰው እኔ ያለሁት ስናገር እኔ አሁን ወንጀለኛ ከተባልኩ በቦታው ላይ የሌለ ሰው ይችን ልጅ ጥይት መቷት ነው ተገልብጣ ነው እያሉ የፖሰቱት ሰዎች ምን ሊባሉ ነው? እዚህ መልስልኝ ሚኪ። በቃ አይደለም ቆይ፣ የገጠር ልጅ አንድ እንትን አለኝ ሚኪ። መልስልኝ። እሺ መልስልሃለሁ። ቆይ ሚኪ ልንገረው ብዬ ነው። ይኸውልህ ሚኪ፣ እኔ ቅድም ሰውየውን ስጠይቀው እሱ ነው ለምስክርነት ያመጣው። ስጠይቀው ለገጠር ልጅ የምጠይቀው ተጨማሪ ስላለ ነው እና ያ ሰው ይምጣ ስላላችሁ ነው። የማይመጣ ከሆነ እኔ አንዴ ልጨርስና ሀሳቡን የዛን የሰበሰብኩትን ከዛ ሌላ ሰው ሄድበት አይሻልም? ለተስፍሽ እድል ስጠው። እስካሁን አልጠይቀውም እሱ። አንዴ እሺ ሚኪ፣ አንዴ እኔ ወሳኝ ነገር ልጠይቅ ነው። ምናልባት አንዳንድ ጊዜ አላውቅም። በቃ ሁላችንም ራሳችን አሁን ማለት ነው። እኔም ብቻ ጠይቃችሁ እኔ አይደለም ልጅቱን ያመጣሁት ከአንተ ጋር ሄደው ወይ ስትሉኝ፣ ያው ከኔ ጋር ሄደው ነው ያልኩት እኮ። ያው አንተ ነው ኢንፎርሜሽን የሰጠው አለ የተደወለው። ኦኬ፣ አሁን እሱ የተናገረው ነገር ምንድን ነው? ከሱ ኋላ እንደነበረች ያንን ገመድ ስትወጣ ከሱ ኋላ እንደነበረች ነው። ኦኬ፣ ፖይንቱን ያዘው ብቻ። ይኸው ተሳስቼ ነው ብለህ ማለፍ ትችላለህ፣ ችግር የለውም። ከሱ ኋላ እንደነበረች መኳ አንድ ጊዜ የገጠር ልጅ ሀኒ የያዘችው የስልክ ቁጥር ስንት ነበር መጨረሻው? የያዘችው ስልክ ቁጥር ኧረ እኔ እንጃ፣ ይሄንን አላውቀውም። እሺ የሀኒ የያዘችውን በውስጥ ቤተሰቦቿ ወይ ባሏ ያወራ ስለነበረ ወይ እሱ ነገሩኝ አንድ ጊዜ በውስጥ ደውል። ኦኬ፣ ቼክ አድርጌ ልምጣ። ቆይ ስልክ ቁጥሯ ነው አይደል? ቆይ እዚህ ይሰማሉ፣ በዚህ ይደውሉልኛል። የሀኒ ስልክ ቁጥር ስንት ነበረ መጨረሻው? ወይም ደግሞ የሀኒን ቁጥር ወደ የመን ስትሄድ የያዘችውን ስልክ ቁጥር ላኩልኝ። በዚህ የፈጠነ ቀጥልና ጥያቄ ቆይ ወንድማች ወርዷል። እኛ ካልሆነ ወንድም አለም ዳገቱን ወጣችኋል። እሷም ላይ ነች። ሌላ ቦታ ነው እንዴ? ገመዱ ጋር አይደለም። ስለዚህ ሽፍታው እነሱ መሳሪያ ታጥቆ አስቆራጮቹ አብረው ባሉበት ሰዓት ሽፍታ መሪዎቹ መሳሪያ ያዙ። መሳሪያ ያዘው እሱ ነው። ይሄ ሽፍታው በቃ እኛ ስንደርስ እጠብሳቸዋለሁ ሂዱ ምናምን አላላችሁም እንዴ? እጠብሳቸዋለሁ ሂድ በቃ ምናምን ተባልና ሄድና እና ለምን ፈራችኋቸው? ባዶ እጃቸውን እኮ ነው። ሌላ ነገር እያመጣህ እኮ ነው የገጠር ልጅ። አንተ እኮ ነህ ሌላ ነገር እያወራህ ያለሁ። እኔ እኮ አይደለሁም ወንድሜ። እንዴ ወይ ማዳመጥ ነው። እኔ ተናግሬያለሁ። በቃ አንዴ ተናግሬያለሁ። 9115 ነው ስልክ ቁጥር የመጨረሻው። ኦኬ፣ ጉድ የሀና ቁጥር ቀራ። ይሄ እንግዲህ የሀኒ ቁጥር ነው። እሱ ግን ስልኳን ኢትዮጵያ ይዤ ገብቻለሁ አላለም እንዴ? ሴም ካርዱ አለ ሰው ሰጥታለች እንዴ? እሷ 9115 ነው መጨረሻው። ከሻፍ ስልክ ላይ ነው። ይሄ 0564749115 ቆይ አንድ ይወቁ አለው። እሱ ጋር ስታወራ ነበረው። ማን ጋር ጠይቅ ይችላል? ባልዩ አበብን ጠይቋል። እኔ ያዘው የነበረው ግን እሱ ነበረ። ሰያቂ ጧት በኦሮምኛ እሺ ሀሚድ የት ነው የተገናኘ ነው ወንድሜ? አባሪ ነው የጀመራችሁ እናንተ ከጅዳ መጣችሁ። የወጣው ልጅ ካስታወስ የት ነው እኮ የተገናኘ ነው? የት ነው? እኛን ስታገኘን ስንት ነበርን? እኛን ያገኘን ስንት ሆነን ያገኘን? እኔ አልቆጠርኩም። እንግዲህ ሰው ብቻ ያው ቻለ መኪናውን ተንቸራ ውስጥ ስለሆነ ስንት ሰው እንደሆነ ባየው። ስንመጣ የት ነው የተገናኘ ነው? የተገናኘንበትን ቦታ እስኪ ንገረኝ ወንድሜ። አባ የት ነው መውጫው ማለት ነው? እኔ የደበቁት ወደ ከሚስ ምሽት መውጫው እኔ የወጣሁት እንግዲህ ተኝታ ይባል እኮ እኔ ተኝቼ አንተ ወጣ። ዛጋ ነው እኔ የተጫንኩት። ወዴት ሄድን? ከዛ በኋላ ወደ ሳቢያ ነው ሄድ ነው። ሳቢያ ማታስታውሰኝ ጥቁር እንትን የማንቸስተር ማሊያ በጥቁሩ የለበሰው ልጅ እንዴት ነው የማታስታውሰኝ?
እኮ ከእናንተ ጋር የሄድኩት ብለሃል እኮ አይደለ? ወንድሜ ልጠይቅ እኮ ነው። ተረጋጋኝ እኮ እንዴት አታስታውሰኝ እንዴ ነው ነገሩ። እሷንም እኮ የለበሰችው ልብስ አላስታውስም ብለህ። እኔ ምንም ነገር አላስታውስም ወንድሜ። አሁንም አታስታውስ? እንዴት ታስታውሳለህ? ቀጥሉ አንተና እሱ ብቻው። እሺ ራሱ እየጠየቁት ሳቢያ ምኑ ጋር ነበር ማለት አልተለያየንም። እንግዲህ አብረን እንሄድ ነው ብለሃል። እንግዲህ ስንት ነበር ንግስ? እንግዲህ ይሄድ ነው አንድ ላይ። ሄሎ እናንተ ናችሁ ቃል በቃል እንግዲህ ሁሉ ካላስታወሰኝ አላውቅም ነው ነገሩ። እሷንም አላስታውስም። እኔ የለበስኩትን ታስታውሰዋለህ አንተ? ሲንገር እኔ የለበስኩትን ታስታውሰዋለህ? ሻንጣ ምናምን ይዤ ነበረ እኔ እንደውም የምታውቀው ካለ የለበስከው ሽርት ይዘሃል እና የአመድማ ቲሸርት ለብሰሃል። ሌላ ምንም አልያዝኩም። እንግዲህ ያንተ ይሆን የሌላ ይሆን አላውቅም። ያዝከውን እናውቃለን። የት ድረስ ነው የሄድነው? እኔና ማለቴ ሁላ አሁን እንግዲህ ከእኛ ጋር የት ድረስ ነው የሄድነው? ከእኛ ጋር ያለችው ሀና ብቻ ነች ወይስ ሌላም ልጆች ነበሩ? እስኪ ንገረን እስኪ። ሳቢያ ከከተማ እንደወጣን ነበሩ የነበሩ 3 ልጆች ነበሩ፣ የራያ ልጆች። እነሱ ከኛ በፊት መኪና ያወጡት ልጆች እነሱ ጋር ነው የተለዩ ሌላ ልጆች ነበሩ። አንተ ግን ከኛ ጋር አብረህ ድንበርም ሁሉም የቆረቁ አብረህ ነው ከኛ ጋር አንተ ብቻ ነው? ምን እስከ ውሃ ልማት አብሬ ሄጃለሁ። ከውሃ ልማት አንተ ኮምቦልቻ ወርጃለሁ። ኮምቦልቻ አልወረድክም እኮ አንተ። ውሃ ልማት የቀረው እኛ ነን ኮምቦልቻ ወረድ። እኔ ውሃ ልማት ቀርቼ እዚህ ጋር ያዙ። ምክንያቱም ጓደኞቼ ስለሚጠይቋቸው አንተ ጨርሰህ አወራህ እኮ አይደለ? እዚህ ጋር ያዙ። እንግዲህ ኮምቦልቻ ድረስ መሄዴን ከጓደኞቼ ጋር ድሬ ሸዋሮቢት ድረስ አብረን እንደሄድን ሁለቱም ጓደኞች ያሉ ይናገራሉ። እዚህ ጋር ያዙልኝ። እሺ ንገረን እስኪ። ከዛ በኋላስ እንግዲህ እኛ አሁን እንግዲህ ውሸታም ነን ማለት ነው። በዛ አይነት እኮ አንተ በምታወራው አንተ እውነት እያወራ ስለሆነ ከእኛ ጋር የሄደችው አንተ ብቻ ነች ወይስ ሌላም ሴቶች አሉ? ተለዩን። ሳቢያ ጋር ተለያየን እኮ አልኩህ እኮ። ከዛ በኋላ ከዛ በኋላ እኮ ማን ነው ንገረን እስኪ። ያለውን ሰዎች ንገረን። ለምሳሌ እኔ አውቃቸዋለሁ አሁን ያሉትን ጠቅላላ ማለት ነው። ሁሉንም ስማቸውም በነገራችን ላይ አንድ ሰው መካከላቸው ገብቶ ማጠያየቅ ነበረበት። እሱ እኮ ያው የለውም አንተ እኮ ጠያቂ ነው የሆንኩ እኮ። ታዲያ እንዴ እሱ እኮ እየተናገረ ትክክል ነው ያለው ብሬክስ ወይ አይደለም? እሱ እኮ የገጠር ልጅ እንደው እኔ እኮ ስለማውቀው ነው አይደል? በመካከል የምንጠይቃችሁ እኛንን የምናመሳቸው። ስለዚህ የገጠር ልጅ ፈቃደኛ ከሆንክ ይቅርታ ጋር ነው፣ ችግር የለውም። አንተ እኮ ጠያቂ አንተ እኮ ተጠርጣሪ ሳትሆን የሆንከው ጠያቂ። እኔ እኮ እሱን እኮ ተጠያቂ እኮ እያደረኩት አይደለም አይደል? እንዴ አውቃለሁ። አብረን ሄድናቸውን ልጆች ስማቸው የምጠይቀው ስልኩ ላይ ላለው ሰው ነው። እንግዲህ ከሳቢያ እንደወረዳችሁ በቤት መኪና የሄዱት የራያ ልጆች ናቸው ብለሃል። ኦኬ አውቀናል። ከዛ በኋላ አብራችሁ የተጓዛችሁት ስንት ሰዎች ናችሁ? ተሳፋሪዎች ብቻ ማለት ነው? ተሳፋሪዎች ብቻ ከሳቢያ ላይ ከተለዩዋችሁ የራያ ልጆች ውጭ? እኛ ባንዴር ነው እንግዲህ ሀናና 8 ወንድ ነው። እዚህ ጋር ብሬክስ 1 ነጥብ ያዝ። አንዴ ወንድም አንተ ነጥብህን ያዝ ከፈለግ ልጠይቅ። ይዛለሁ። እሺ አንተን ጨምሮ ስንት ሰው ነበራችሁ? ያለ መንገድ ከሚመሩት ውጭ ማለት ነው? 9 ከሀና ጋር 9። እሺ መሪዎቹ ስንት ነበሩ? 2 ናቸው መሪዎቹ። ከመጀመሪያ እስከ መጨረሻ ያለው በቃ ከሳቢያ እንደወረዳችሁ ጀምሮ ገመዱ ድረስ ያሉት 2 ናቸው። 2 ብቻ ናቸው እስከ መጨረሻ መርቷችሁ ይሄዱት? እስከ ገመዱ። ከዛ በኋላ ሌላ መጡ ከወዲያ 2። ኦኬ እሺ መልካም። ስጋም ያዝልኝ። ሚዩት እንዳታነሳ በእናትህ። እሺ አብረዋችሁ ከነበሩ ሰዎች ላይ ቪዲዮ ሲቀርጽ የነበረ ልጅ ታስታውሳለህ? ማለት ከሌሎቻችሁ ለየት ብሎ ቪዲዮ ሲቀርጽ የነበረ ምናምን ሁላችንም ፎቶ አንስተን ነበር። የኛ ስልክ ተወሰደ። እሱ ግን ገመዱን ስንወጣም ፎቶ አንስቷል። እሱ ስልክ ያው ተለጠፈለታል። ኦኬ እሺ የእሱ ስልክ ብቻ ነው የተመለሰው? የእሱ ስልክ ብቻ ነው የተመለሰው። እኛው ተመለሰ። ኦኬ ሽፍታው ነው የነጠቃችሁ ስልካችሁ? አይደለም ሽፍታ የሚባል ጭራሽ አላገኘንም። እነዛው ናቸው የወሰዱ ስልካችን። እሺ የት ላይ ነበር ነው የወሰዱት? እንዴት ማለት ሲቀበሏችሁ በምን ምክንያት ነው የተቀበሏችሁ?
ሲቀበሏችሁ በምን ምክንያት ነው የተቀበሏችሁ? አይ በቃ አምጡ ነው ያላችሁ። ስለ ሞት ይወበር ነበር እኮ መልሰውለት ነው እንጂ ታታሹንና አካባቢ ነበር የተቀበሏችሁ። ገመዱን እንዲወጣል ቁጭ ብለን ነበር። ገመዱ እንዲወጣል ከዛ በኋላ ነው የተቀበሉ። ኦኬ ወደ ሱቁ ስትሄዱ ማለት ነው። ወደ ብላላ ገመዱን ወጣልና ትንሽ ያረጥበን ቁጭ አለ። እነሱ ስልክ አወራሩና ከዛ ቁጭ በባሉን ቁጭ አለ። ከዛ በኋላ ነው ችግር የተፈጠረው። ኦኬ እንጂ ከመጀመሪያ ጀምሮ እስከ ገመዱ ድረስ የሁላችሁም ስልክ ይዛችሁ ነበር? ይዘናል። እንዲሁም ፎቶ ሁሉ ነበረን እኮ እኛ ስለተቀማን ነው እንጂ ፎቶ የቦታ ያነሳ ነው ፎቶ ነበር። ስለዚህ ከሀናና ከአንዱ ልጅ ውጭ ሰባታችሁ ስልካችሁን ተነጥቃችኋል ማለት ነው? ተነጥቀናል። የእሱንም በኋላ ነው የመለሱለት። በምን ምክንያት መለሱለት? ለሱ ያናቅም ሲመልሱለት ብቻ ነው ያየነው። የእሱ ሲመልሱለት እናንተ የጠየቃችሁት ጥያቄ የለም ለእነሱ? እንጠይቃለን ብለን ዝም በሉ ስለተባል። ኦኬ እሺ። ሀና ሽፍታ መጥቶ አቆመን የተባለበት ቦታ ላይ አሁን ለምሳሌ አንዱ ልጅ ምንድን ነው ያለው? መንገድ ላይ የተጓዝን እያለ አንድ ሽፍታ መጣና አቆመን መንገድ ላይ። ከዛ በኋላ ስልካችሁ አምጡ ተባልን። ስልካችን ወሰደ። ከዛ በኋላ መለሰው እና ብርም ፈትሾ ወሰደ የሚል ነው። ስለዚህ ብር ወስደዋል ከእናንተ? ሽፍታ የሚባል ጭራሽ አላገኘንም። ጭራሽ ሽፍታ አላገኘንም። ከዛ ያገኘነው ነገር ሀና እስከ ገመዱ ድረስ ስትደርስ ምን አይነት ስሜት ነበራት? ማለት ጥሩ ናት። ያው የተወሰነ ትንሽ ድካም ቢኖራት ምንም ያን ያክል የተጋነነ አይደለም። ጥሩ ናት፣ ጤና ናት። ምንም አልሆነችም። ያን ያክል አይደለም። ገመዱንም ራሷ ናት የወጣው። ሰውም ተገፍታ ነው የወጣው። ክሸት ራሷ ነው የወጣችው። ገመዱ ራሷ ናት የወጣው። ኦኬ እሺ። ከገመዱ ከወጣችሁ በኋላ ነው እሷን ያስቀሯት? ከዛ ከገመዱ ከወጣን በኋላ ትንሽ ያለፍልን ቁጭ በልባሉን። ከዛ ቁጭ እንዳለ ነው እንግዲህ ችግር የተፈጠረው። ስልክ ደዋወሉና እነሱ ከዛ በኋላ ነው እንግዲህ ችግር የተፈጠረው። ችግሩ የተፈጠረው እንዴት ነበር? ማለት ሀናን ያስቀሩበት መንገድ እንዴት ነበር? አጀማመራቸው በምን ምክንያት ነው ችግሩ የተፈጠረው? እሱን ልትነግረን እንችላለን? አይ ዝም ብለው ነው ያባቴ ራቅ ብለው በሲኖት አልመጣም አለቻቸው። ከዛ መጥተው ጉዮ ቦታ ተወሰዱት። እናንተ ሁላችሁም እዛው ላይ ነበራችሁ? እያያችሁ ነበር ባይናችሁ? እዛው ነበር። እንዲያውም አንድ የጅዋ ልጅ አለ የሚባል እሱ ነበረ። ለምንድን ነው ምናምን ብሎ እንትን ሲል እሱን ያው መቶ ስለትሽ ነው። ከዛ በኋላ እንግዲህ ችግሩ የተፈጠረው ዛጋ ነው። ከዛ ወሰዷት ማለት ነው። ከዛ ወሰዷት። ከዛ ያው የጮች ያው ድንጋይ ነው የሚከለለን ብለን ምናምን ያለው ክፈቱ ነው። ድንጋይ ነው ትልቅ ድንጋይ አለ፣ እሱ ብቻ ነው የሚከለለን። ከዛ እነዛኞቹ ወዲያው መጡ። ከወዲያ እኛን ቀጥሏሉን። ከዛ በኋላ እንግዲህ የጮች ነበረ። ያው እጇን ዞር ብለን ስናያት እጇን ይዘዋታል። ሁለቱን ግጥም አድርገው የጮች እኛን ቀጥሏሉን። ቀጠል ነው ማለት ነው። አለፍ አረጉና ትንሽ አስቀመጡን። አንድ 30 ደቂቃ ምናምን የሚሆን ከዛ በኋላ ቀጠል ነው ካምፑ ማለት ነው። እሺ ከዛ በቃ እዛው አስቀሯት። እናንተ ቀጠላችሁ መንገድ? እኛ ቀጠልን መንገድ። ትንሽ አለፍ አረጉና የተወሰነ አንድ ደቂቃ እንዴት አስቀመጡን። ከዛ ትንሽ 30 ደቂቃ ምናምን እንዴት ተቀመጥን። ከዛ እንደገና ደግሞ ተነሱ ብለዋል። ቀጠልን። እሺ ሞታለች ብለው ነግረዋቸዋል እናንተ? በፍጹም እኛ ሞተች ምናምን አላሉንም። ከዚህ በኋላ ስለሱ አንድ ነገር እንላለን ብትለው በጣም ሳለው እያንዳንድ ያለ በቃ እሺ ወደኋላ መለስ ብዬ ሌላ ጥያቄ ልጠይቅ። ሳቢያ ላይ የተለያያችሁት የራያ ልጆች ጋር ከየት ጀምራችሁን አብራችሁ መጓዝ የጀመራችሁት? እኔ ባህር የወጣሁት እነሱ ከፌዚዳዩም ከዚ እንደተሳፈሩ አላውቅም። ኦኬ አንተ ነህ የተቀላቀልካቸው እንጂ እነሱ? እኔ አባ ነው አባ ወይ ከዲስ ምሽት መውጫው ጋር በዛ ጋር ነው የተቀላቀልኩት። ኦኬ ከሀና ጋር ግን ሌሎችና ሀናና ሌሎቹ የራያዎቹ ልጆችም ግን አብረው ነው የመጡት ከዛ ጀምሮ እዛው አንተ ከየት ነው ያልከው? አባ እሺ ከአባ ስትቀላቀላቸው የራያዎቹ ልጆች ነበሩ እዛ ላይ አንተ ስትቀላቀላቸው ምናምን እነሱ ያውቃሉ ሁሉም? እንግዲህ ጨለማ ነው እንትኑ በኬንያ ስምንት ተለተበለ ማለት ይሁን አላውቅም። እኔ ቶሎ ወጣሁኝ። አዎ ግን ያው ዞሮ መኪና ቆሞ ነው አይደለ ልትወጣ የምትችለው? መኪና ቆሟል እኮ መኪና ቆሞ ነው አንተ ልትወጣ የምትችለው። እና መቼስ ምንድን ነበር መኪናው አንተ ከእነሱ ጋር ስትቀላቀል?
እንትን አይነት መኪና ነው አይነት። እሺ አንዴ እዛው ጠብቅልኝ። መስራ እያጥራልኝ መሲን ጥሯት አንዴ። መሲ እየሰማች ከሆነ ካለሽ እዚህ ላይቭ ላይ አንድ ሽርጥና ተመሳሳይ ልብስ የለበሱ ናቸው። ሌላ ሰው ማለት ነው። ሌላ ልጆች ከዚህ ከሳውዲ ድንበር የወሰዱ እዛ ነው የጣሉ። እነዛ ደግሞ ከወዲያ መጥተው ይዘዋል። እሺ ድንበሩ ላይ ሌላ ያገኛችኋት ልጅ ነበረች፣ ሴት ልጅ ቆረጣቸው ለመድን እንደወጣችሁ ማለት ነው። እሷን ልጅቷን ሌላ ልጅ አግኝታችኋል እዛ ላይ? ሌሎች ልጆች ማለት ነው እናንተን ሲመሯቸው የነበሩ አለ አዝለዋት ልጅቷ ሄዱ። እሺ መልካም። የሀኒ አባት ደውለውላችኋል በጋላው ካለፋችሁ በኋላ? ማለት አብሯችሁ የነበረ ሰው ይሄ ስልክ የተሰጠው ወደ እሱ አልተደውለለትም? አብራችሁ ከነበራችሁ ስለ ሻንጣው ጠይቀው ደግሞ። እሺ የሀኒ ሻንጣ ማን ነው ይዞት የነበረው? የት ምን ላይ ነው አስቀምጡ የተባላችሁት? ማለት የት እንደደረሳችሁ? እዛው ከገመድ ወጥተን ትንሽ ተቀምጠን ቦታ እዛው ያሉባት ቦታ አስቀምጦ ያሉን እዛው አስቀምጡበት። ሌባ ይሄ ደግሞ ስልኳ ገብቷል ነው ያለው የገጠር ልጅ። መልካም ያክስቴ ወላ ያጎቴ ልጅ ነው ይዞት ወደ ገጠር የገባው። ሀና ስልካችሁ ከመነጠቃችሁ በፊት ሀና ስልክ እያወራች ነበር መንገድ ላይ ታወራ ነበር። ስልክ እስከ ገመድ ድረስ ማለት ተወሰነ ስታወራ ሰንችላለን። ኦኬ ከራያ ልጆቹ ጋር የራያ ልጆቹ ስንት ናቸው? ስንት? እሺ የራያ ልጆቹ ጋር ሲቀላቀሏችሁ ሀኒና የራያ ልጆቹ ሴቶቹ ምን ለብሰው ነበር? ሴቶቹ ብቻ ውስጥ እያለን እንትን አልብሰዋል። ከአንስት ነው አባያ የሚባለው ማለት ሰዎች ከዛ ከእንትን ካለፋችሁ በኋላ ግን ከተለያያችሁ በኋላ ግን ሌላ ልብስ ቀየሩ ማለት ነው። ድንበሩን ካለ በኋላ እስከዛው ግን ሁሉም አብያ ለብሰው ነበር። እሺ መሪዎቹ ከዛ ጀምረው ይዘዋችሁ የመጡት እጃቸው ላይ ካሜራ የሚቀርጥ ሞባይል ይዘው ነበር ወይስ አልነበራቸው? ምን አይነት ሞባይል ይዘው ነበር በጠቅላላ? ከሻሽ ይዘው አይቻለሁ። ስልክ ሞባይል አለኝ። እሺ መልካም ጥሩ። አንዴ ጠብቀኝ። ከድንበር ተነስታችሁ ማነው ከሳቢያ ተነስታችሁ በጠቅላላ በቃ የእግር ጉዞ ከጀመራችሁበት ሰዓት ጀምሮ እስከ ብጋላው እስክትደርሱ ድረስ በምን ያህል ቀን ደረሳችሁ? 2 ቀን ከምናምን። ኦኬ ለመጀመሪያ ጊዜ ምግብ የበላችሁበት ቦታ የት ነበር? ከሳቢያ እንደወጣችሁ እነሱ አምጥተውላችሁ ነው? አንዱ አቅሽን ያወጣ እንችል ይችላል። ኦኬ የገጠር ልጅ አሁን የምጠይቅ ጥያቄ ወደ ገጠር ልጅ ከመሄድ በፊት ብሬክስ ለአንተ ጠዋት ስላልነበርክ ጠዋት ያለንን ኤግዛክት ደሴም በትክክል የደገመው አሁን በስልክ ያወራ ነገር ጠዋት ያወራው አንዳንድ ነገር ይኖራል። ጠዋት እያወራችሁት ነበር? አዎ የራሱ ያወራው ኦኬ አልነበሩ። አንተ ከጠየቃቸው ጥያቄዎች በተለይ እሱ ያለውን ደግሞ ቀጥል። መልካም የገጠር ልጅ አሁን የምጠይቅህን ጥያቄ ወንድሜ፣ እውነት ሁሌ አበባ ላይ የተጨመራችሁ ሰው አለ የለም? እውነት ደግሞ የትም ብትሄደው ትደግመዋለህ። ነገርኩህ እኮ ብሬክስ ገደል ይሄ ከኛ ጋር አልሄድም እና ታዲያ ከምናምን እኮ ነው ያወራው። አልሄድም በግድ ነው እንግዲህ እናያለን። እስኪ ቆይ ሰይድ፣ አይ አንተ አትናገር ሰይድ፣ እኔ ልጠይቀው እሱ ነው። ሰይድ ማዕቀብ ተጥሎብሃል። የገጠር ልጅና ብሬክስ ብቻ ነው የሚያወሩት። አትቆጣ አለ ወይ? የራያ ልጆቹ እናንተም አብራችሁ ስትመጡ ሌላ ሰው መንገድ ላይ የተቀላቀላችሁ አንድ ሰው አለ ወይስ? የለም
አንድ ኦኬ። ሌሎቹ ስልክ ሲነጠቁ ያለው ያንተ ስልክ ለብቻ ተሰጥቷል ያለው ይህ እውነት ነው ወይስ አይደለም? ይህ ውሸት ነው። ስልካችን የአንደኛችንም አልተወሰደ፣ መጠየቅ ትችላለህ። እሺ ለአንተ አንድ ጥያቄ የምጠይቀው ከሱቁ ጋር ምናምን እንደደረሳችሁ የቀረጽከው ቪዲዮ አለ? እዛም አልቀረጽኩም። የተቀረጸው ገና እንደወረድን ነው። ድንበሩን ቆርጠን ልክ ስንጠብቃት የነበረበት ቦታ ላይ ነው ተመስገን ብዬ ቪዲዮ የሰራሁት ራውቴን ሆኜ ማለት ነው። እሺ ስልካችንን ተቀበሉን የሁላችንንም። ዲጋላው ጋር ስንደርስ ደግሞ ሰጡን የሁላችንን። ገመዱን ከወጣችሁ በኋላ ለመጨረሻ ጊዜ ቪዲዮ የቀረጽከው የት ነው? እዛችሁ በቃ ወርደን ነው ቁልቁለቷን ወርደን እንደተቀመጥን ነው። 4 ሰዓት ምናምን ጠበቅንባት አላልኩም? እዛች ቦታ ላይ ነው በቃ ቪዲዮ የሰራሁት እኮ። ከዛ ወጥተህ ግን አደን ላይ ደርሰህም ቪዲዮ ሰርተሃል? አደን ከደረሳችሁ በኋላ ቪዲዮ ሰርተሃል አይደለ? አደን ከደረስክ በኋላ ቪዲዮ ሰርተሃል አይደለ? እዛው የመን ሆነ ፈርሻ ላይ ብዙ ቪዲዮ አለ ሰርቻለሁ። እሺ የት ጋር ያለህ ነበር? ትናንት ነው በመቼ ነው ስታወራ ስልኬ ተኝቼ ተሰብሮ ነበርና ፈሶ ነበር ብለህ ነበርና እንዴት ልትቀርጽ ቻልክ? ይሰራል። ይሄው እኮ ስልኩ አሁን እኮ ይሄን አስርቼው እኮ ነው አሁን እዚህ ጋር ሳሳይባቸው የነበረው ስልክ ይሄኛው አይደለም። የት ነው ያሰራኸው? የመን ውስጥ ነው ያሰራኸው ማለት ነው? ላላው ስልክ ስክሪኑ እንደዚህ እንቀጠቀጣል እንጂ እንትን አይልም። የጠፋ አይደለም እንጂ ታዲያ በምን ቪዲዮ ቀረጽኩ? በምን እንትን አልኩ? በሌላ ሰው ተጠይቀው ያለው ከ2 ቀን ነው ምናምን ስታወራ ሰምቼ ስለነበር እሱ ነው እየጠየቁ ያለው እኮ እኔ እንዲመልስልኝ ነው እኮ የኔ ስልክ የተበላሸ ነው ብዬ ሳይሆን የሆነ ሰንጠሬ ስለሰራበት ነው እንትኑ ሽፍታው እንትን ያለው ማለት። ስለዚህ ስልክ ይበላሽ እንጂ ቪዲዮ ይቀርጽ ነበር ማለት ነው? አዎ መልካም። ላይቭ ላይ ሁሉ እየገባሁ እኮ ሳስቆርጥ ነበረ ካስታወሳለሁ። እሺ በጠቅላላ አንተ ይሄ ልጅ አላውቀውም ከኛ ጋር አልተጓዘም ነው እያልክ ያለው? አዎ ይሄን ደግሞ መጠየቅ ትችላላችሁ ጓደኞች። ጥሩ እንግዲህ ጋይስ ያኛው ልጅ እስካሁን የተናገረውን ተጠይቆ ሰምታችኋል። የገጠር ልጅ ደግሞ ሙሉ ለሙሉ ይሄ ልጅ አናውቀውም ከኛ ጋር አልተጓዘም ነው። አሁን ይህንን ነገር ማወቅ የሚቻለው እሱም እንደዛ ስላለ አንተም እንደዛ ስላልክ ሁለታችሁም በእኔ በኩል እኔ አሁን በግሌ አንተንም እሱንም የተናገራችሁት ነገር ትክክል ነው ብዬ መቀበል አልችልም። ትክክል ነው ብዬ መቀበል የምችለው ከማን ነው? አብረዋችሁ ከተጓዙት የራያ ልጆች እነሱ ጋር ነው። ለምን እነሱ ስጠይቅ ነው ስለሱና ስለኔ የምታውቀው። አንደኛ እሱ፣ ሁለተኛ ደግሞ ከአብረዋችሁ ከተጓዙ ሰዎች ደግሞ ሌሎችም ሰዎች